ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። በ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ ወደ ሴንት ጄምስ ፓርክ ስታዲየም ያቀናው ቼልሲ ከ2-0 መመራት ተነስቶ ባስቆጠሯቸው ሁለት ጎሎች ቼልሲ ጨዋታውን ከኒውካስትል ዩናይትድ ጋር 2-2 በሆነ አቻ ውጤት ጨዋታውን አጠናቋል። ጨዋታው ምን ይመስል ነበር የሚለውን ጉዳይ እንመለከታለን። አብራችሁን ቆዩ። የ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቼልሲና ኒውካስትል ዩናይትድ ባደረጉት ጨዋታ ተጀምሯል። ቀን ቅዳሜ 9:30 ላይ እንግዲህ ቼልሲ ከሜዳ ውጪ ከኒውካስትል ዩናይትድ ጋር ተጋጥሞ ጨዋታውን 2-2 በሆነ አቻ ውጤት አጠናቋል። እንግዲህ በቼልሲ በኩል ጨዋታው በሁለት መልኩ ማየት ይቻላል፣ በሁለት ከፍሎ ማየት ይቻላል። ከረፍት በፊትና ከረፍት በኋላ ብሎ መክፈል ይቻላል። ምክንያቱም ከረፍት በፊት እጅግ የተዳከመውን ቼልሲ ተመልክተናል። በአንጻሩ ከረፍት በኋላ ቼልሲ ካምባክ በማድረግ አስደናቂውን ቼልሲ ተመልክተናል። ከዛ በኋላ ሁለት ጎሎችን አከታትሎ በማስቆጠር ጨዋታውን አቻ በሆነ ውጤት ሊያጠናቅቅ ችሏል። እንግዲህ ከረፍት በፊት የነበረው ቼልሲ እጅግ የተቀዛቀዘውን ቼልሲ ነው የተመለከትነው። የኒውካስትል ተጫዋቾች እያንዳንዱን የቼልሲ ተጫዋች ማርክ ሲያደርጉ ተመልክተናል። አብዛኞቹ የቼልሲ ተጫዋቾች ኢቭን ከመሃል ሜዳ ማለፍ ተስኗቸው ነው የተመለከትነው። ኒውካስትሎች በአንጻሩ ከፍተኛ የማጥቃት እንቅስቃሴ ሲያደርጉ ተመልክተናል። የቼልሲ ተጫዋቾችን ማን ቱ ማን ኮንትሮል በማድረግ ከመሃል ሜዳ እንዳይወጡ በማድረግ የተሳካ ከረፍት በፊት የተሳካ እንቅስቃሴ አድርገው ነበረ። እስኪ ወደ ጨዋታው ከመግባታችን በፊት አሰልጣኝ ኢንዞ ማሬስካ ምን አይነት አሰላለፍ ይዘው ገብተው ነበር የሚለውን እንመልከት። እንግዲህ ሳንቼዝን በረኛ አድርገው ተጠቅመዋል። የተከላካይ ክፍል ላይ ጉስቶ፣ ቻሎባ፣ ፎፋናና ማርክ ኩኩሪያን በተከላካይ ክፍል ተጠቅመዋል። መሃል ላይ ጀምስና ካይሴዶን ነው አጣምሮ የገቡት። እንደዚሁም ፊት መስመር ላይ ኔቶ፣ ፔድሮ ኔቶ፣ ኮል ፓልመር እና አሌሃንድሮ ጋር ናቸው እንግዲህ በፊት መስመር ላይ ነበረ። እንደዚሁም በአጥቂ ቦታ ላይ ጆ ፔድሮ የቼልሲ ብቸኛው አጥቂ ሆኖ ወደ ሜዳ ገብተው ነበር። እንግዲህ አሰልጣኝ ኢንዞ ማሬስካ የተወሰነ የአሰላለፍ ለውጥ አድርገዋል። እንግዲህ የቼልሲ ወሳኝ የመሃል ክፍል ተጫዋች የሆነውን ኢንዞ ፈርናንዴስን አሳርፈው መሃል ላይ ጀምስና ካይሴዶን ነው እንዲጣመሩ አድርገው የነበረው። እንግዲህ ጨዋታው ከተጀመረ ጊዜ አንስቶ ኒውካስትሎች በከፍተኛ ሁኔታ ሲያጠቁ ነበረ። በርካታ ሙከራዎችን ሲያደርጉ ተመልክተናል። እንግዲህ የቼልሲ ተከላካይ ክፍልን በሚገባ ሲያስጨንቁ ነበር። በአንጻሩ ቼልሲዎች ጨዋታውን ማኔጅ ማድረግ ተቸግረው አስተውለናል። ወደፊት መሄድ አልቻሉም። የተከላካይ ክፍሉም በጣም የተበታተነና በጣም ለማጥቃት የተጋለጠ ነበረ። የኒውካስትል ዩናይትድ ተጫዋቾች እንደፈለጉ ወደ የቼልሲን የግብ ክልል ሲደፍሩ ተመልክተናል። የቼልሲ ተከላካዮች ግን ከሌላ ጊዜ በተለየ መልኩ እነ ቻሎባ እነ ፎፋና መዳከም ተስተውሎባቸዋል። የቼልሲ የመሃል ክፍል ጥሩ አልነበረም፣ መቀናጀት አልነበረውም። የቼልሲ የመሃል ክፍል ተጫዋቾች ጀምስና ካይሴዶ ለአማካይ ክፍል ለፊት መስመር ላሉት ለነ ኔቶ ፔድሮ፣ ለነ አሌሃንድሮ ጋርናቾ፣ ለነ ፓልመር ኳሶችን በሚገባ ሲመግቧቸው አልነበረም። እንግዲህ በአጠቃላይ ከረፍት በፊት የነበረው ቼልሲ እጅግ የተዳከመውን ቼልሲ ነው የተመለከትነው። እንግዲህ ኒውካስትል ዩናይትዶች የማጥቃት ኃይላቸውን በመጨመር የቼልሲ ተጫዋቾችን በክንፍ በመሃል በሁሉም አቅጣጫ እንግዲህ በማስጨነቅ ውጤታማ የመጀመሪያ አጋማሽን ተጫውተዋል ብሎ መናገር ይቻላል። ገና ጨዋታው በተጀመረ በአራተኛው ደቂቃ ነው እንግዲህ ዋልትሜድ የተባለው የኒውካስትል ዩናይትድ አጥቂ በአራተኛው ደቂቃ አንድ ጎል አስቆጥሮ 1-0 መምራት ቻሉ። እንደዚሁም ከዛ በኋላ ባሉ ጨዋታዎችም በተከታታይ በማጥቃት የቼልሲ ተጫዋቾችን በማስጨነቅ ኳሱን ማኔጅ በማድረግ አጠቃላይ እንግዲህ ከረፍት በፊት የነበረውን የጨዋታ እንቅስቃሴ በመቆጣጠር ረገድ ኒውካስትሎች ከቼልሲ በእጅጉ የተሻሉ ነበሩ። እንግዲህ 20ኛው ደቂቃ ላይ እንደዚሁ ይህ ተጫዋች ሁለተኛ ጎል አስቆጥሮ ክለቡን ኒውካስትል ዩናይትድን 2-0 እንዲመራ አስችሏል። ከዛም በኋላ ቼልሲዎች ምንም የተሻለ ነገር ጎሉም ከተቆጠረ በኋላ የተሻለ ነገር ሲያደርጉ አልተመለከትንም። በአንጻሩ ኒውካስትል ዩናይትዶች ሶስተኛ ጎል ለማስቆጠር ከፍተኛ እንቅስቃሴ ሲያደርጉ ተመልክተናል። ነገር ግን ጨዋታው 2-0 ከረፍት በፊት እንግዲህ ኒውካስትሎች ቼልሲን 2-0 እየመሩ ወደ ረፍት ሊወጡ ችሏል። እንግዲህ በርካታ
የኳስ ተመልካቾች የቼልሲ ደጋፊዎችን ጨምሮ እንግዲህ ቼልሲ በጣም የተዳከመ በመሆኑ ከረፍት በኋላ ኒውካስትሎች ተጨማሪ ጎሎችን አስቆጥረው ቼልሲ በሰፊ የጎል ልዩነት ይሸነፋል የሚል መላምቶች ነበሩ። በማህበራዊ ሚዲያ ላይ እንግዲህ ቼልሲ 4-0 4-1 ሊሸነፍ የሚችልበት እድል አለ እየተባለ ሲዘገብ ነበረ። ነገር ግን ከረፍት በኋላ የተመለከትነው ቼልሲ ፍጹም የተለየውን ቼልሲ ነው የተመለከትነው። ከረፍት በፊት የነበረው ቼልሲ ቶታሊ ተቀይሮ ነበር ወደ ሜዳ የገባው ብሎ መናገር ይቻላል። ምንም እንኳ በርካታ የተጫዋቾች ቅያሪ ቢያደርጉም በነበሩ ተጫዋቾችም ቢሆን ከረፍት በኋላ እንግዲህ ቼልሲ የተለየውን ፍጹም የሆነውን ቼልሲ አስደናቂ እንቅስቃሴ የሚያደርገውን ቼልሲ ጎሎችን ለማግባት የሚሯሯጠውን ቼልሲ ነው የተመለከትነውና ከረፍት በኋላ እንግዲህ ቼልሲዎች ያሳዩት መነሳሳት እጅግ አስደናቂ ነበረ። ከረፍት በፊት የነበረባቸውን ድክመት ሁሉንም አርመው ነበረ ወደ ሜዳ የገቡት። ምንም እንኳ የተጫዋች ቅያሪ ባይደረግም ባሉ ተጫዋቾች እንግዲህ ሞራላቸውን አነሳስተው እንግዲህ አሰልጣኝ ኢንዞ ማሬስካ ከረፍት በኋላ ትልቅ ተጋድሎ በማድረግ 2 ጎሎችንም እንደዚሁ በማስቆጠር ትልቅ ካምባክ አድርገው በአስቸጋሪው የጄምስ ፓርክ ስታዲየም እንግዲህ ቼልሲ ነጥብ ተጋርቶ ሊወጣ ችሏል። እንግዲህ አርብ ጨዋታው የሁለተኛው አጋማሽ እንደተጀመረ 49ኛው ደቂቃ ላይ በጨዋታው ድንቅ የነበረው ሪሲ ጄምስ የቅጣት ምት ጎል ከርቀት እንግዲህ አክሮ በመምታት አስደናቂ ጎል ነው ያስቆጠረው። እጅግ የሚያምር ጎል ነው ያስቆጠረው። ቼልሲ 2-1 መሆን ቻለ። ይህ የጎሉ መቆጠሩን ተከትሎ እንግዲህ የቼልሲ ተጫዋቾች በከፍተኛ ሁኔታ ተነቃቅተው ነበረ። በከፍተኛ ሁኔታ ሲያጠቁ ነበረ። ከረፍት በፊት የነበረባቸውን እያንዳንዱን ክፍተቶች እንግዲህ አሟልተው ጥሩ እንቅስቃሴ ሲያደርጉ ተመልክተናል። እንግዲህ የማጥቃት እንቅስቃሴያቸውን በከፍተኛ ሁኔታ እንግዲህ ያጠናከሩት ቼልሲዎች ኢንዞ ፈርናንዴዝ በጨዋታው እንግዲህ ተቀያሪ ወንበር ላይ ነበረ። ጉስቶን እንግዲህ አሰልጣኝ ኢንዞ ማሬስካ ጉስቶን አስወጥተው ኢንዞ ፈርናንዴዝን ወደ ሜዳ በማስገባት ካይሴዶና ኢንዞ ፈርናንዴዝ እንዲጣመሩ አድርገዋል። እንግዲህ ኢንዞ ፈርናንዴዝ ወደ ሜዳም ከገባ በኋላ የቼልሲ የማጥቃት እንቅስቃሴ በእጅጉ እንዲጨምር አድርጎታል። 66ኛው ደቂቃ ላይ የቼልሲው አጥቂ የሆነው ጆ ፔድሮ እንግዲህ ድንቅ ጎል በማስቆጠር ቼልሲ 2-1 ማድረግ ችሏል እና አስደናቂ ካምባክ ነው ቼልሲዎች ያደረጉት። ከ2-0 መመራት ተነስተው በአስቸጋሪው የጄምስ ፓርክ ስታዲየም እንግዲህ 2-1 መሆን ችሏል። ከዛም በኋላ እንግዲህ ቼልሲዎች ተጨማሪ ጎሎች እንደሚያስቆጥሩ ፍንጮች ነበሩ። በከፍተኛ ሁኔታ ሲያጠቁ ነበር። በተለይ በጋርናቾ በኩል ቼልሲ በሚገባ ጋርናቾ በርካታ ኳስን እያገኘ ወደፊት እየሄደ ጥሩ ኳሶችን ሲያገኝ ነበር። ነገር ግን ኳሶችን በአግባቡ መጠቀም አልቻለም። ያለቀላቸው ኳሶችን ስቷል። እንደዚሁም ለተጫዋቾች የተሻለ ፖዚሽን ላይ ለነበሩ ተጫዋቾች በትክክል ማቀበል ሲገባው ራሱ እየሞከረ ኳሶችን ወደ ውጪ እንዲወጡ በማድረግ በረኛው እንዲመልሰው በማድረግ እንግዲህ አሌሃንድሮ ጋርናቾ ቼልሲን ጨዋታውን አሸንፎ እንዳይወጣ አድርጎታል ብዬ መናገር እችላለሁ። ምክንያቱም ፒውርሊ ለሌሎች ተጫዋቾች ኳሶችን 1-2 ኳሶችን ቢያቀብል ኑሮ ቼልሲ ምናልባትም 4-2 3-2 ጨዋታውን አሸንፎ የሚወጣበት እድል ነበረ። እንግዲህ ኢንዞ ፈርናንዴዝ ከገባ በኋላ ቼልሲ ጥሩ የማጥቃት እንቅስቃሴ ሲያደርግ ተመልክተናል። በተለይ ደግሞ ከ70ኛው ደቂቃ በኋላ ኒውካስትሎች በርካታ ቅያሬዎችን በማድረግ እንደገና የተዳከመው ቡድናቸውን ከረፍት በኋላ እንግዲህ እየተዳከሙ መጥተው ነበር። ነገር ግን እንደዚሁ የማጥቃት የተዳከመ የሚመስለው ኒውካስትልን መልሶ እንዲያጠቃ ማድረግ ችሏል አሰልጣኝ ኤዲ ሃው። እንግዲህ ከዛ በኋላ በርካታ ሙከራዎችን አድርጓል። በእለቱ እንግዲህ ጥሩ የነበረው በረኛችን ሳንቼዝ በርካታ ሙከራዎችን አድኗል። እንደዚሁም እነ ሪሲ ጄምስ፣ እነ ቻሎባ፣ እነ ፎፋና ከረፍት በፊት የነበረባቸውን ችግር አስተካክለው በሚገባ የቼልሲን የተከላካይ ክፍል ከረፍት በኋላ ሲመሩ ተመልክተናል። እንግዲህ ኒውካስትል ዩናይትዶች ከዛ በኋላ 3 እና 4 ሙከራዎችን ማድረግ ችሏል። ነገር ግን በበረኛው አማካኝነት ሊከሽፍ ችሏል። ቼልሲዎችን በመልሶ ማጥቃት በጂኦ ፔድሮ በኩል እንደዚሁም በአሌሃንድሮ ጋርናቾ በኩል ተደጋጋሚ ሙከራዎችን ሲያደርጉ ተመልክተናል። ነገር ግን ከሌላ ተጨማሪ ጎል ሳያስቆጥሩ እንግዲህ ጨዋታው 2-2 በሆነ አቻ ውጤት ተጠናቋል። አሰልጣኝ ኢንዞ ማሬስካ 2 ቅያሬ ማድረግ ብቻ ነው የቻሉት በእለቱ። ኢንዞ ፈርናንዴዝን ጉስቶን በኢንዞ ፈርናንዴዝ ቀይሯል። እንደዚሁም
ኮል ፓልመር በሳንቶስ ተቀይሯል። ሁለት ቅያሬዎችን ብቻ ነው ማድረግ የቻሉት። እንግዲህ ተጨማሪ ጎሎች ሳይቆጠሩ ጨዋታው 2-2 በሆነ አቻ ውጤት ተጠናቋል። እንግዲህ በእኔ በኩል ውጤቱ ፌር ነው ብዬ አስባለሁ። ምክንያቱም ቼልሲ ብዙ ጊዜ ወደዚህ ስታዲየም ሲያቀና ውጤቶችን ይዞ ሲመለስ አናስተውልም። እጅግ ከሚከብዱት ስታዲየሞች አንዱ ይሄ የኒውካስትሉ ጀምስ ፓርክ ስታዲየም ነውና በዚህ ጨዋታ ላይ እንግዲህ ከ2-0 ተነስቶ ካምባክ አድርጎ 2 ጎል አስቆጥሮ 1 ነጥብ እንኳን ይዞ መውጣቱ እጅግ መልካም ነው ብዬ አስባለሁ። እስኪ ጨዋታው ላይ የነበሩ አንዳንድ የጨዋታዎችን ስታቲክስ እንመልከት። ቼልሲ አጠቃላይ 14 ሙከራ ማድረግ ችሏል። በአንጻሩ ኒውካስትል ዩናይትድ 11 ሙከራዎችን ማድረግ ችሏል። ጨዋታው እንግዲህ ምን ያህል በጎል የታጀበ በበርካታ ሙከራዎች የታጀበ እንደነበር የሚያመለክት ነው። እንግዲህ በአጠቃላይ ከ25 በሁለቱም በኩል ከ25 በላይ ሙከራዎች ተደርጓልና ጨዋታው ለተመልካቾች እጅግ አዝናኝ ነበር። በተለይ ለገለልተኛ ተመልካች እጅግ ውብ ጨዋታ ነው ብሎ መናገር ይቻላል። ወደ ኦን ታርጌት ኒውካስትል ዩናይትድ 5 ጊዜ ኦን ታርጌት ማድረግ ችሏል። በአንጻሩ እንግዲህ ቼልሲዎች 4 ነው ኦን ታርጌት መሞከር የቻሉት። የኳስ ቁጥጥር ቼልሲ እንግዲህ የበላይነት ነበረው። ከረፍት በፊት ምንም እንኳ የበላይነት ተወስዶበት የነበረ ቢሆንም ከረፍት በኋላ ባደረገው አስደናቂ እንቅስቃሴ የሁለቱም አማካይ ውጤት ከረፍት በፊትም ከረፍት በኋላም ያለው አቬሬጅ ውጤት ነውና የሚታየው ቼልሲ 52-48 የኳስ ቁጥጥር የበላይ ነበረው። እንደዚህም ኳስ በማንሸራሸር ቼልሲ የተሻለ ነበር። 416 ጊዜ ኳሶችን ማንሸራሸር ችሏል። በአንጻሩ ኒውካስትል ዩናይትድ 341 ጊዜ ብቻ ነው ኳሶችን ማንሸራሸር የቻሉት። ፋውል የቼልሲ ተጫዋቾች 14 ፋውል ሰርቷል። በአንጻሩ ኒውካስትል ዩናይትዶች 13 ፋውሎችን ሰርቷል። ጨዋታው በበርካታ ቢጫ ካርዶች የተመዘዙበት ጨዋታ ነበር። 9 ቢጫ ካርዶች ተመዘዋል። በቼልሲ በኩል 6 ተጫዋቾች ቢጫ ካርድ ተመልክተዋል። አሰልጣኙን ጨምሮ ማለት ነው። አሰልጣኝ ኢንዞ ማሪስካ ያልተገባ ባህሪ ያሳይቷል በሚል ቢጫ ካርድ ማየት ችሏል በጨዋታው። በአንጻሩ ኒውካስትል ዩናይትድ 3 ቢጫ ካርዶችን የተመለከቱት። ኮርና ስንመለከት ቼልሲ 4 ኮርና ነው ማግኘት የቻለው። እንደዚሁም ኒውካስትል ዩናይትድ 6 ኮርና ማግኘት ችሏልና አጠቃላይ የጨዋታው ስታቲስቲክስ ይሄን ይመስላልና ቼልሲ እንግዲህ በአስቸጋሪው የሴንት ጀምስ ፓርክ ስታዲየም እንግዲህ 2-2 በሆነ አቻ ውጤት ጨዋታውን ሊያጠናቅቅ ችሏል። ከጨዋታው መጠናቀቅ በኋላ ጨዋታው ምን ይመስል ነበር በሚል የቼልሲ ደጋፊዎችን ጠይቄ ነበረ። ከ20 ሺህ ተከታዮች በላይ ባሉት እሳቱ ቼልሲ በሚለው የቼልሲ የፌስቡክ ገጽ ላይ እንግዲህ በርካታ የቼልሲ ደጋፊዎች ሀሳባቸውን ሰጥቷልና እስኪ አንዳንዶችን እንመልከት። ገብረ ሚካኤል ጥጋቤ ሀብቴ የፌስቡክ ስሙ ነው። ቼልሲ በዚህ ሜዳ ላይ ካለው መጥፎ ሪከርድ አንጻር ውጤቱ ብዙም አያስከፋም፣ ጋርናቾ መውጣት ነበረበት በሚለው እኔ አልስማማም። ከኳስ ውጭም ቢሆን በጣም አስደናቂ መሻሻል ያለበት ሲያደርግ ተመልክቻለሁ። አጨራረስ ላይ ነበረ ችግር የነበረበት፣ እሱን ማስተካከል ከቻለ ጥሩ ተጫዋች ነው ሲል ገብረ ሚካኤል ጥጋቤ ሀሳቡን አጋርቷል። ሰውሁን ከረፍት በኋላ ያየነው ቼልሲ የተለየ ነበረ። የዛሬው ጨዋታ ያየሁት ጀምስ እና ካይሴዶ አንድ ላይ ሲጫወቱ ይከብዳል። ምክንያቱም ሁለቱም አንድ አይነት አጨዋወት ነው የሚጫወቱት፣ ወደፊት አይሄዱም። ከሁለት አንዱን ነው መጠቀም ያለበት። ጋርናቾ መቀየር ነበረበት፣ ኳስ በብዛት ሲያበላሽ ነበር ሲል ሀሳቡን ገልጿል። ጸጋዬ ሀጎስ ጋርናቾ ጎል መሞከር እንጂ አሲስት ማድረግ አይችልም። የመጀመሪያው አጋማሽ የማሬስካ ስህተት ነው። ኢንዞ ፈርናንዴዝ መግባት ነበረበት ሲል ሀሳቡን ገልጿል። እንግዲህ ጋርናቾ በርካታ ሙከራዎችን አድርጓል። ለኳሶችን ሲሰጥ አልተመለከትንም። ምንም እንኳ የኒውካስትል ተጫዋቾችን ተከላካዮችን ቢያስጨንቅም ለቼልሲ የተሻለ ፖዚሽን ላይ ለነበሩ ተጫዋቾች ኳሶችን ቢያቀብል የተሻለ ነበር። መስፍን ካሳሁን ትክክለኛ የቼልሲ ደመነፍስ ያለው ተጫዋች ጀምስ ብቻ ነው፣ ሌሎቹ ከፈለጉ አመት ቢጎዱ ቅር አይለኝም ብሏል። የግል ሀሳቡ ነው፣ እናከብራለን። እንግዲህ በርካታ ደጋፊዎች በጋርናቾ ላይ በጣም የተናደዱበት ይመስላሉ። ምክንያቱም ብዙ ኳሶችን ሲያማክን ተመልክተናል። አብዱ ሀሊፋ በጣም አስቸጋሪ ጨዋታ ነበር። እንደዚያም ሆኖ እንግዲህ ጨዋታው በአቻ ውጤት በማለቁ ደስተኛ ነኝ ሲል ሀሳቡን ገልጿል። ግርማ ወጋየው ስቲቫኦ ቤንች ላይ እንኳን ቢኖር በጋርናቾ መቀየር ይችል ነበረ፣ አሰልጣኙ ምንም ማድረግ አይችልም ብሏል። ለጀምስ ቃላት ያጥረኛል፣ ጂኦ ፔድሮ ክሶናል ሲል ሀሳቡን ገልጿል።
ፋሩቅ ብሉ የፌስቡክ ስሙ ነው። ጋርናቾ እንዴት እንዳበሳጨኝ ሙሉ ለሙሉ አሸንፈን እንወጣ ነበረ፣ ግን ጆ ፔድሮ ወደ አቋሙ እየተመለሰ ይመስለኛል። ፓልመር ጉዳት ላይ ያለ ይመስላል። ጀምስ እጅግ አስደናቂ ተጫዋች ነው ሲል ሀሳቡን ገልጿል። እንግዲህ ጀምስ ያደርገው የነበረው እንቅስቃሴ እንደሌላውን ጊዜ እንግዲህ የተለየውን ጀምስ ነው የተመለከትነው። በተለይ ያስቆጠራት ቅጣት ምትጎል እጅግ ማራኪ ነበረች። ቼልሲ እንግዲህ በቀጣይ እጅግ ከባባድ ጨዋታዎች ፊት ለፊቱ ይጠብቁታል። በእንግሊዝ ፕሪሚየር ሊግ በቀጣይ ሳምንት ከአስቶን ቪላ ጋር የሚፋለም ይሆናል። አስቶን ቪላ እንግዲህ አሁን ላይ ሁለተኛ ደረጃ ላይ ነው የሚገኘው፣ ሶስተኛ ደረጃ ላይ ነው የሚገኘው። እጅግ ከባድ ቲም እንደሆነ ይታወቃልና ቅዳሜ 2:30 ከአስቶን ቪላ ጋር ይፋለማል። ከዛ ከበርንማውዝ ጋር ማክሰኞ እንደዚሁ፣ በቀጣይ ደግሞ ከትልቁ ቲም ከማንቸስተር ሲቲ ጋር እንደዚሁ 2:30 ላይ ጨዋታውን ያደርጋል። እንግዲህ ሶስቱም ጨዋታ ስንመለከት እጅግ አስፈሪ ጨዋታዎች ፊት ለፊቱ ይጠብቁታልና አሰልጣኝ ኢንዞ ማሬስካ ከዚህ በኋላ ብዙ ነገር ማድረግ ይጠበቅባቸዋል ብዬ አስባለሁ። ነገሮችን የማያሻሽሉ ከሆነ ውጤቱ በጣም የውጤት ቀውስ ውስጥ ቼልሲ የሚገባበት እድል አለና በቀጣይ ያሉ ለሶስቱም ወሳኝ ጨዋታዎች በእጅጉ አሰልጣኝ ኢንዞ ማሬስካ መዘጋጀት አለባቸው ብዬ አስባለሁ። ሌሎች መረጃዎች ሲኖሩ እንግዲህ ወደ እናንተ የማቀርብ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ቻናሉን ሰብስክራይብ ያላረጋችሁ እንደዚሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ለመጠየቅ ወዳለሁ። መልካም ጊዜ